አሁን የዚህ የቆዳ ህክምና ሐኪሞች በጣም እየተቸገሩ ነው ውጭ ሀገር የቆዳ ህክምናን አርቲፊሻል ኢንተለጀንስ የበለጠ ይሰጣል ከቆዳ ሐኪሞች በላይ በከፍተኛ ደረጃ ይሰጣል ቆዳ በተለይ I don't know why especially ቆዳ ህክምና ኢምፓክትድ እንደሆነ ከህክምና ውስጥ በከፍተኛ ደረጃ ኢምፓክትድ እየሆነ ያለው የቆዳ ህክምና ነው ደርማቶሎጂ የሚባለው አሁን አርቲፊሻል ኢንተለጀንስ ክላስ 9 ብትሉት የሚሰጣችሁ በጣም ከኛ ከሰው ልጅ የማሰብ ኢንፎርሜሽን ፕሮሰስ የማድረግ አቅም በላይ ነው ሶ ማንንም ይተካን የለም አንኩራራን ብለን መቀመጥ አንችልም መምህራን ከመቼውም ጊዜ በላይ ማንበብ አለባቸው ማወቅ አለባቸው መትጋት አለባቸው መምህራን ክህሎት ያስፈልጋቸዋል ከመሁሉም በላይ ደግሞ በስነ ምግባር የታነጹ መሆን አለባቸው because artificial intelligence የማይበልጠን በኤቲክስ ነው ሌላውን ሁሉ ነገር ይበልጠናል ፕሮሰስ የማድረግ የማስተዋወስ የማስተማር ሁሉ ነገር ይበልጠናል ኤቲክስ ግን አያውቅም artificial intelligence ኤቲክስ መምህራን የሚበልጡት ሶ መምህራን ሰዎች ምንድነው አንድ ክላስ በartificial intelligence ልትሰደው ወይ ሰው ያስተምረኝ ብሎ ሲወስኑ አንዱ ስነ ምግባር ነው አይ artificial intelligence ስነ ምግባር ስለሌለው ይሻለኛል ያስተምረኝም ስነ ምግባር ላይ ዊዝደም አላገኝም ዕውቀትን ነው የማገኘው ብሎ እንዲያስቡ መምህራን ከመቼውም ጊዜ በላይ ኤቲካል መሆን አለባቸው ዊዝደም ደግሞ ኖሌጅ ብቻ ሳይሆን ዊዝደም ያስፈልጋል በዚህ ዘመን መምህራን በተለይ የህይወት ሙሉ ጊዜ ተማሪዎች ናቸው ማስተማር ብቻ አይደለም መጀመሪያ መማር ይጠይቃል ሁሉ ጊዜ ማንበብ ሁሉ ጊዜ ማወቅ ያስፈልጋል ዕውቀት አንድ ቦታ ላይ አይቆምም የሰው ልጅ ዕውቀት የዛሬ 50 ዓመት ምናምን በየመቶ ዓመቱ በጥፍ የሚያድገው በየዓመቱ ዓመቱ ነበር ኖሌጅ ደብል የሚሆነው once in 100 years ነበር አሁን የሰው ልጅ ዕውቀት በየ12 ሰዓቱ በጥፍ ያድጋል every 12 hours 2 decades down the line it was once in 100 in a century no in 100 years ነው ኖሌጅ የሰው ልጅ ድምር ዕውቀት በሙሉ ደብል የሚያደርገው አሁን በ12 ሰዓት ሶ አሁን ትክክል የተባለው ነገር ከ12 ሰዓት በኋላ ትክክል አይደል ላይሆን ይችላል አሁን ያወቀነው ነገር ከ12 ሰዓት በኋላ ፉርሽ ሊሆን ይችላል አሁን እውነት ነው ሳይንስ ነው የተባለው ነገር ከ12 ሰዓት በኋላ ትክክል ያልሆነ ሚት ሊሆን ይችላል የሳተ እምነት ሆኖ ሊታይ ይችላል ሶ የሰው ልጅ ሙሉ መማር አለበት መምህራን ደግሞ የበለጠ ማስተማርን ሙያቸው ሆነ ብለው ዕውቀት ስራቸው እንጀራቸው ያደረጉ ሰዎች ደግሞ ከማንም በላይ የህይወት ዘመን ሁሉ መምህር ተማሪዎች መሆን አለባቸው ሶ ኮንስታንት የሆነ ሪስኪሊንግ ዛሬ ያለን ክህሎት ነገ አላስፈላጊ ይሆናል ዋጋ የሌለው ይሆናል ዛሬ እኛ ብቻ የምንሰራው ስራ አርቲፊሻል ኢንተለጀንስ ከኛ የበለጠ ሊከውነው ይችላል ሰው ሁሉ መማር አለብን ይሄ ዘመን ደግሞ የሰው ልጅ ዓለም አቀፋዊ አስተሳሰብ ትምህርት ከጎሳ ከብሔር ከሃይማኖት ከተራ ናሽናሊዝም አውጥቶ ዓለም አቀፋዊ ማድረግ አለበት የሰው ልጅ አሁን እዳው ችግሩ ተመሳሳይ ነው ክላይሜት ቼንጅ ለአሜሪካ መርጦ አይመጣም ለኢትዮጵያ ብቻ መርጦ አይመጣም በሁላችን ላይ ያለ አደጋ ነው ፓንደሚክስ ኮቪድ-19 አይተነዋል ኮቪድ-19 ቻይና ነው የጀመረው ከኛ ጋር ምንም እኛ ጋር መጥቶ አጥቅቶናል አድዋ ላይ ቅድመ አያቶቻችን ታግለው በመስዋዕትነታቸው ነፃ ሀገርና አስረክበውናል አሁን የመጣብን ጣጣ ግን መሳሪያ ይዞ ምን ይዞ መጥቶ የሚዋጋ አይደለም በምን እንደገባ ሳያቅ መጥቶ የሚገልም በሽታ ነው ወራሪ ነው እኮ እንደ ለኔ ኮቪድ-19 ጣሊያን ነው ግን ቅድመ አያቶቻችን እድለኞች ነበሩ መጥቶ መሳሪያ ይዞ ምን ይዞ እየፎከረ መጥቶ የሚዋጋ ጠላት ነው ያጋጠማቸው አሁን ግን የማናቀው ቫይረስ መጥቶ ያጠቃናል ሊያጠቁን የሚፈልጉ ሀገራት ባዮሎጂካል ዌፐን አለ አሁን ሰራዊት እንትን መትረየስ ታንክ እና አውሮፕላን ሳይልኩ በትንሽ የቫይረስ አስፋፍተው ሊያጠፉን ይችላሉ ሶ ምድሪቷም የሰው ልጅ የሚባለው ህልውናው አደጋ ውስጥ የገባበት እድልም መከራም ጥጋብም ችጋርም አብረው የመጡበት ዘመን በዚህ ዘመን ውስጥ አሸናፊ ለመሆን የሰው ልጅ አድመስ ብዙ ዓለም አቀፋዊ አስተሳሰብ ያለው
ከተራ ነገር ከትንሽ ነገር ወጥቶ ረጅሙን ትልቁን ዘመንና ትልቁን ስዕል የሚያይ ሊሆን ይገባል። ትምህርት ሰዎችን ለዚህ ማዘጋጀት አለበት። ለዚህ ካላዘጋጀ ትምህርት ጊዜ ማባከን ነው፣ ሀብት ማባከን ነው ማለት ነው። ትምህርት ለወደፊቱ በጋሚፋይድ ዲሴንትራላይዝድ እና ዳታ ድሪቭን ይሆናል። ትምህርት የሰው ልጅ ቆሞ የሚያስተምረው ነገር አይደለም። ትምህርት አሁን በጌም ነው የሚሰጠው። ጌም አስገራሚ አፕሊኬሽን ያለው ትምህርትን ያልተማከለ ነው። ትምህርት እንደዚህ አይነት መልክ እየያዘ ነው ማለት ነው። የወደፊቱ መምህራን ምን አይነት ሚና ነው የሚጫወቱት? ሜንተር ናቸው፣ አቅጣጫ መሪዎች ናቸው መምህራን። በዚህ ውስብስብ የሆነ ዓለም ውስጥ የሰው ልጅ ነገር ዓለሙ እንዳይጠፋበት ራሱን ፈልጎ እንዲያገኝ ጫካው ላይ እንዳይጠፋ ራሱ እንዳይዘነጋ ወደ ኋላ ተንሸራቶ እንዳይወድቅ የማድረግ ግዴታ አላቸው። መምህራን የሚያስተምሩ ብቻ ሳይሆን ለመማር የሚያስችል ውቅር የሚያዋቅር መሆን አለባቸው። ፍሌክሲብል የሆነ ሃይብሪድ የሆነ ፐርሰናላይዝድ የሆነ ትምህርት መስጠት ያስፈልጋል። መምህራን ቴክኖሎጂና ሰውን የሚያገናኙ ናቸው። መምህራን በዚህ ውስብስብ የሆነ ኤጅ ኦፍ አንገር የቁጣ ዘመን ነው ይባላል በሰው ልጅ ታሪክ ውስጥ። ሁሉም ይዋከባል፣ ሁሉም ነገር ፈጣን ነው። ኤጅ ኦፍ አክሰለሬሽን ነው። ኤጅ ኦፍ የግርታ ዘመን ነው። አንሰርቴኒቲ ይበዛል በዚህ ዓለም ውስጥ የምንኖርበት ጊዜ። ያለፈው 500 ዓመት ስልጣኔ ወድቆ ሌላ አዲስ ስልጣኔ እየመጣ ነው። የማናቀው ሰምተነው አይተነው የማናቅ ማንም ትውልድ ያልገመተው አንኢማጂነብል ፊውቸር እየመጣ ነው ፊት ለፊት የሰው ልጅ በሙሉ። በዚህ ዘመን ውስጥ የስሜት መዋዠቂያ ያጋጥማል፣ ከፍና ዝቅ ይላል። መምህራን የስሜት አሰልጣኞች ናቸው። የሰው ልጅ ከፍና ዝቅ ባለ ስሜቱ ተጎድቶ እንዳይጠፋ የአእምሮ ችግር እንዳያጋጥመው የተረጋጋና የዳበረ እንዲሆን የማድረግ ግዴታ አለባቸው። መምህራን ስለ ዓለም የሚያስቡ ብሔር፣ ወንዝ፣ ተራራ፣ ጎሳ፣ ሃይማኖት፣ ጾታ ማንኛውም ነገር የማይገድባቸው ስለ ዓለም የሚጨነቁ ስለ ዓለም ታሪክ ስለ ሰው ልጅ ታሪክ የሚያስተምሩ አድማሰ ብዙ አድማሰ ሰፊ አስተሳሰብ ያላቸው ሰዎች መሆን አለባቸው። ለወደፊቱ ትምህርት ምን አይነት መልክ ይዛል? በኤአይ የሚታገዝ ይሆናል። ኢመርሲቭ ቨርቹዋል ሪያሊቲ ስኩል ሲሏቸዋል። መማር ማለት መጫወት ይሆናል፣ ፕሌይ ማድረግ ይሆናል፣ ጌም መጫወት ይሆናል። ጋሚፋይድ ስለሚሆን ለመማር ደግሞ የእድሜ ገደብ አይኖርም። ሁሉም ሰው ተማሪ የሚሆንበት ዘመን ነው ይሄ ዘመን። ላይፍ ታይም ለርኒንግ ነው። መማር በፍጹም በየቀኑ ማቆም የለበትም። ስለሆነም በሚመጣው ዘመን ብዙ ቴክኖሎጂ ይኖራል፣ ግን ደግሞ የሰው ልጅ ያስፈልጋል። የሰው ልጅ የግድ መምህራን ፊዚካሊ የሚያስተምሩ መምህራን በጣም ኢምፖርታንት ናቸው። ትምህርት ዓለም አቀፋዊ ይሆናል፣ ግን ለግለሰብ በጣም የቀረበ ይሆናል። እንደ ችሎታው እንደ አቅሙ ይሆናል። መምህራን አምላክ ላይ ሆኑ ይችላሉ፣ ግን ከአምላክ ቀጥሎ የሰው ልጅ መልክ የሚያስይዙ አቅጣጫ የሚያስይዙ ማንነት የሚያዋቅሩ ታሪክ ትውስታን የሚወስኑ ሀያል ሰዎች ይሆናሉ። ስለሆነም መምህራን ኢንስትራክተር ናቸው፣ የሆነ ኮንተንት ያስተላልፋሉ። ሜንተር ናቸው፣ አቅጣጫን መልክን አቅጣጫን ጉዞን ይወስናሉ። መምህራን ኮች ናቸው፣ ያሰለጥናሉ። መምህራን ፋሲሊቴተር ናቸው። መምህራን አጠገብ ሆነው መንገድ የሚያሳዩ የትራፊክ ምልክቶች ናቸው። መምህራን የቆዩ መምህራን፣ ሲኒየር መምህራን፣ ማስተር ቲቸር ናቸው። የልህቀት የስነ ምግባር ፋውንቴኖች፣ ከፍታዎች ይሆናሉ። ማስተር ቲቸሮች ቆይተው ደግሞ የትምህርት መሪዎች ይሆናሉ። ፖሊሲን ይወስናሉ፣ ያንተናሉ፣ ካሪኩለም ዲዛይን ያደርጋሉ፣ ትምህርትን ይመራሉ። መምህርነት፣ ኢንስትራክተርነት፣ ሜንተርነት፣
አሰልጣኝነት፣ ፋሲሊቴተርነት፣ ጋይድነት፣ ማስተር ቲቸርነትና የትምህርት መሪነት ደረጃ የሚደርስ መልከ ብዙ ፈርጀ ብዙ ሚና ብዙ የሆነ ሙያ ነው ማለት ነው። መምህራን ትራንዛክሽናል መሆን ይችላሉ። ሲላባሱ ላይ ፈተና ላይ ብቻ ሲላባሱ ማጠናቀቅ ላይ ተማሪው ፈተና እንዲያልፍና እንዲወርቅ ማድረግ ላይ ሊያተኩሩ ይችላሉ። ግን ደግሞ መምህራን ትራንስፎርሜሽናል መሆን ይችላሉ። ተማሪዎች በህይወት ዘመናቸው ሁሉ ዕውቀት የመቅሰም ፍላጎትና ተነሳሽነት እንዲኖራቸው ጉጉት ያላቸው ፍጥሮች እንዲሆኑ ክሪቲካል ኮንሽስነስ ያላቸው ያረጁ ያፈጁ ሐሳቦችን አሽቀንጥረው ይመጣል። አዳዲስ ሐሳቦችን ለመቀበል ጉጉት ያላቸው ያፈጁ ሐሳቦችን አሽቀንጥረው ለመጣል ድፍረት ያላቸው ሰዎች የማዘጋጀት ድፍረትና ወኔ ያለው ትውልድ የመፍጠር ተነሳሽነትና ኃላፊነት ሊወስዱ ይችላሉ። መምህራን ድህነት የሚባለው መጥፎ ነገር ድህነት የሚባለው ጨቋይ ነገር እንዲጠፋ እና ብርሃን እንዲሰፍን ምክንያት መሆን ይችላሉ። አለያም መምህራን በየክላስ ሩሙ ተማሪዎቻቸውን እየገረፉ እየደበደቡ ጭቆናን የሚያስተምሩ ተማሪዎቻቸው በነፃ እንዳያስቡ አድርገው አዳዲስ ዕውቀት እንዳያገኙ አድርገው ጉጉት እንዲጠፋባቸው አድርገው የደነዘዘ ትውልድ እንዲፈራ የሚያደርግ ኦፕሬሲቭ ቲቸርስ መሆን ይችላሉ። መምህራን ትራዲሽናሊስት መሆን ይችላሉ። እኔ ያልኩት ብቻ ነው ትክክል ዕውቀት እውነት የሚሉ ቾክ ይዘው የሚያወሩ መምህራን ሊሆኑ ይችላሉ። መምህራን ደግሞ ኮንስትራክቲቪስት መሆን ይችላሉ። መናገራቸው ብቻ ሳይሆን ተማሪው እንደገባው እንደተረዳው የሚያረጋግጡ ክሪቲካል ጥያቄ ጠይቀው ኢንኳየሪ ቤዝድ የሆነ ፈልጎ ማግኘት ጉጉት ጥያቄ የሚጠይቅ ትውልድ ሊፈጥሩ ይችላሉ። መምህራን ቢሄቪየሪስት መሆን ይችላሉ። አዳዲስ ጥያቄ የሚጠይቁ ሰዎችን አዳዲስ ሐሳብ ያላቸው ሰዎችን ከነሱ የላቀ ዕውቀት ያላቸው ተማሪዎችን የሚቀጡ የሰዓት አቅጣጫ የሚከተሉ መምህራን መሆን ይችላሉ። መምህራን ደግሞ ሂማኒስት መሆን ይችላሉ። ርህራሄና ሀዘኔታ ያላቸው ከተማሪዎቻቸው ጋር ጓደኛ መሆን የሚችሉ ግንኙነት የሚፈጥሩ ከሚያስተምሩት ትውልድ ጋር በስሜት የተቆራኙ መምህራን መሆን ይችላሉ። መምህራን በዚህ ዘመን ውስጥ ካልቸራል ኤጁኬተር መሆን ይችላሉ። የሰው ልጅ ማንነት የሚያዋቅሩ እሴት የሚወስኑ በዓሉን፣ ክብሩን፣ ወጉንና ባህሉን ለሚቀጥለው ትውልድ የሚያሻግሩ መሆን ይችላሉ። በሌላ መልኩ ደግሞ ቴክኖሎጂስት መሆን ይችላሉ። አዳዲስ የቴክኖሎጂ አማራጮችን ሲሙሌሽንስ፣ ጋሚፋይድ ለርኒንግ የሚባለው ነገር የሚያስፋፉ ባህልና ቴክኖሎጂ የአንድ ሳንቲም ሁለት ገጽታዎች የሆኑ ነገሮች አብረው እንዲሄዱ ተራማጅነትና ኮንሰርቫቲቭነት፣ አገራዊ ማንነትና ዓለም አቀፋዊነት፣ የሰው ልጅነትና ከባቢያዊነት አብረው እንዲሄዱ አንዱ በሌላው መቃብር ላይ እንዳያብብ ሚቹዋሊ ኤክስክሉሲቭ እንዳይሆኑ ኢትዮጵያዊነትና ዓለም አቀፋዊነት፣ ኢትዮጵያዊነትና ምስራቅ አፍሪካዊነት አብረው እንዲሄዱ አንዱ በሌላው ላይ መቃብር ላይ የሚያብብ ነገር እንዳይሆን እንዲስማሙና አንዱ ሌላውን የማጥፋት አቅም ሳይሆን አብሮ የመኖር ችሎታ እንዲኖረው የማድረግ እንትን አላቸው። ስለሆነም መምህራን በአዘቦት ፎርማሊ በመደበኛው ከሚያስተምሩት ተጨማሪ መደበኛ ባልሆነ መንገድ የሚያስተምሩ ትራንስፎርማቲቭ የሆኑ ለተማሪዎቻቸው ዕውቀትን ብቻ ሳይሆን ክህሎትን የሚያወርሱ ዕውቀትን ብቻ ሳይሆን ዲጂታል የሚያደርጉ ለተማሪዎቻቸው ዜግነትና ስነ ምግባራዊነትን የሚያስተምሩ ባዘቦት ብቻ ሳይሆን በቀውስ ጊዜም የሰው ልጅ ተማሪዎቻቸው በቀውስ እንዳይናጡ እንዳይደፈቁ ቀውስን አሸንፈው የመውጣት ችሎታ እንዲኖራቸው የሚያደርግ ለዛሬና ለትናንት ብቻ ሳይሆን ትውልዱን ለነገ የሚያዘጋጁ መሆን ይችላሉ። እስኪ ዓለምን እናስባት። ያለ ትምህርትና ያለ መምህራን ምን ትሆን ነበር? ዓለም መምህርና ትምህርት ባትማር ኖሮ መምህር የሚባለው ሙያ ባይኖር ኖሮ ምን ትሆን ነበረ? አንድ ደቂቃ አስቡ ዝም ብላችሁ። እናንተ ባትኖሩ
ትምህርት ባይኖር ኢትዮጵያ ምን ትሆን ነበር? አዲስ አበባ ምን ትሆን ነበር? አራዳ 4 ኪሎ ምን ይሆን ነበር? መርካቶ ምን ትሆን ነበር ብላችሁ አስቡት። እስኪ አስቡት፣ አይናችሁን ጨፍኑና መደበኛም ኢመደበኛ የትምህርት ስርዓት ባይኖር ሽማግሌዎች፣ አረጋውያን፣ መምህራን ዕውቀት ባያስተላልፉ ኖሮ ትምህርት ቤት፣ ዩኒቨርሲቲ መማር የሚባለው ነገር ባይኖር ኖሮ እያንዳንዱ ትውልድ ልክ እንዳንበሳ ልክ እንደ ሌኦፓርድ ከዜሮ ይጀምር ነበር ማለት ነው። ከዜሮ ጀምሮ ኮሌክቲቭ ሚሞሪ የሚባል ነገር የሌለው፣ መጽሐፍ የሚባል ነገር የሌለው፣ የትምህርት ፖሊሲ የሚባል ነገር የሌለው፣ የትምህርት ስልጠና የሚባል ነገር የሌለው፣ መምህራን የሚባል ነገር የሌለው ትውልድ ይሆን ነበር ማለት ነው። እና ትምህርት ባይኖር ኖሮ የሰው ልጅ ፕሪሚቲቭ ሳይክል በሚባለው ነገር ማነቆ ውስጥ ይወድቅ ነበር ይላሉ። ቋንቋ አፋዊው ብቻ ሆኖ ይቀር ነበር፣ ኦራል ብቻ ሆኖ ይቀር ነበር። ሳይንስና ሕክምና ስርዓታዊ የሆነ የእውቀት ማሸጋገሪያ እንትን አይኖረውም ነበር። ሳይንቲፊክ ሜቶዶሎጂ አይኖረውም ነበር። ቴክኖሎጂ ሁል ጊዜ ቤዚክ ሆኖ ይቀር ነበር። ድንጋይ፣ እሳት ብቻ ሆኖ ይቀር ነበር። ስነ ምግባርና ሕግ የሞራል ቅርጽ አይኖረውም ነበር። ሎካል ከባቢያዊና ጎሳዊ ብቻ ሆኖ ይቀር ነበር። ኮዲፋይድ ሆኖ አዋጅ፣ ደንብ፣ መመሪያ ተብሎ አይወጣም ነበረ። የመንግስት አስተዳደር የሚባለው ነገር ፈላስፋዎች የሌሉት፣ ሪፎርመርስ የሌሉት፣ ኮንስቲቱሽን ህገ መንግስት የሌለው ተራና መናኛ ሆኖ በቀረ ነበረ። ሀገራት ከመገንባታቸው በፊት ይፈርሱ ነበር። ያለ መምህራንና ተማሪዎች መሀይምነት የሚባለው ነገር አይጠፋም ነበር። የህግ ስርዓት የሚባል ነገር አይኖርም ነበር። የጋራ ታሪክ የሚባል ነገር አይኖርም ነበር። የጋራ ሀገራዊ ማንነት የሚባለው ነገር አይኖርም ነበር። የጋራ ቴክኒካዊ እውቀት የሚባል ነገር አይኖርም ነበር። ስለሆነም የጋራ መሰረተ ልማት የሚባለው ነገር አይኖርም ነበር። መንገድ፣ ግድብ፣ ህንፃዎች፣ መስኖ ምናምን የሚባለው ነገር አይኖርም ነበር። ቢሮክራቶች፣ ኢንጂነሮች፣ ሳይንቲስቶች፣ መሪዎች የሚባለው ነገር አይኖርም ነበር። ስለሆነ መንግስትነት የሚባለው ነገር ከጎሰኝነት በላይ አያድግም ነበረ። ሁሉም ነገር በጦርነት ይፈታ ነበር። ዘመናዊ ሀገራት፣ ዘመናዊ የሰው ልጅ የሚባለው ነገር አይኖርም ነበር። ዘመናዊ ጎሳ፣ የተበታተነ ጎሳ ብቻ አይኖር ነበረ። ማህበረሰቦች ጭንቀታቸው እድልና ፈንታቸውና አልፋ ኦሜጋቸው መቆየት መኖር ብቻ ይሆን ነበረ። ወደ ማርስ መሄድ አይሆንም ነበር። ማህበረሰቦች ዶክተሮች፣ አዋላጅ ነርሶች፣ የጤና ባለሙያዎች የጤና እውቀት የሚባል አይኖራቸውም ነበር። ለድርቅ፣ ለረሃብ፣ ለበሽታ ይጋለጡ ነበረ። በሳይንስ ሳይሆን በሱፐርስቲሽን ያምኑ ነበረ። አንድ ትውልድ ሌላው ትውልድ የሚያስተላልፈው ነፃነት ሳይሆን ፍርሃት ብቻ ሆኖ በቀረ ነበረ። ዓለም በቴክኖሎጂ ቆማ ትቀር ነበረ። ትራንስፖርቴሽን፣ ኮሚኒኬሽን፣ ኢነርጂ፣ የከባቢ አየር ለውጥ መፍትሄዎች፣ ሕክምና፣ መድኃኒት የሚባለው ነገር አይኖርም ነበር። ባህልና ማንነት የሚባለው ነገር የሚፈርስ ነበር። መምህራን የሉም ማለት አርቲስቶች፣ ሰዓሊዎች ስዕል መሳል አይችሉም ነበር። ሙዚቀኞች ጊታር ማጫወት አይችሉም ነበር። ገጣሚዎች በጽሁፍ ስንኝ መክተብ አይችሉም ነበር። የቆዩ ልምምዶች፣ ባህሎች ለሚቀጥለው ትውልድ አይተላለፉም ነበር። ስቶሪ ቴለርስ ትውስታን አይቀርጹም ነበር ማለት ነው። ስለሆነም የሰው ልጅ ትውስታ የሌለው መስታወት የሌለውና ሙዚቃ የሌለው ስልጣኔ ባለቤት ይሆን ነበረ። ዊዛውት ኤጁኬሽን ዊዛውት ቲቸርስ። እስኪ ሰው ትምህርት ባይኖር ኖሮ አሁን የሰው ልጅ ላይፍ ኤክስፔክተንሲ ከ72 ዓመት በላይ ሆኗል ይባላል። 1800 በፊት የሰው ልጅ ላይፍ ኤክስፔክተንሲ ከ25 እስከ 30 ዓመት ነበር ይባላል።
የሆነ ጊዜም 30 እስከ 35 ዓመት ነበር። ትምህርት ሲስፋፋ ነው ይሄ የተቀየረው። የዓለም ሊትረሲ ሌቨል በ2025 87% ደርሷል። 5% የደረሰበት ጊዜም ነበር የነበረበት ጊዜ ነበር። በአሁኑ ዘመን ቻይልድ ሞት የህፃናት ሞት 3.7% ደረጃ ደርሷል። በጣም ቀንሶ ትላንት በ1800 ግን ከ40 እስከ 50% ደረጃ ነበር። የቴክኖሎጂ ኢኖቬሽን አሁን ኤአይ፣ ፊውዥን፣ ባዮቴክኖሎጂ፣ ሳይቦርናክስ ምናምን የሚባል ነገር መጥቷል። ትላንት ግን ድንጋይን የሚጠቀም ጣዖቶችን የሚያመልክ ፍጡር ነበር የሰው ልጅ። ቶማስ ሆብስ እንደሚለው ከ1800 በፊት ህይወት ሾርት ብሩት ነበር፣ አጭርና ጭካኔ የተሞላበት ነበር ህይወት። አሁን ዲፕሎማሲ ተቋማት አሉ። ብዙ ችግሮቻችን በድርድር በውይይት እንፈታለን ከጥቂቶቹ በስተቀር። የጾታ ምጣኔ ንዩት ይሄ ሁሉ በትምህርትና በምህራን የመጣ ነገር ነው። ትምህርት ባልተስፋፋበት ዘመን ምን ነበረ? አፍሪካ በ19ኛው ክፍለ ዘመን ተገዛች፣ ቅኝ ተገዛች። ሴቶች ከ1920ዎቹ በፊት እንደ ዕቃ ተቆጠሩ። ነጮች ሴቶች ሁሉ የባሪያ ስርዓት የሚባለው ነገር መጥቶ የሰው ልጅ እንደ ዕቃ ይሸጥ እንትን ይል ነበር። እዚህ ዌስት አፍሪካ የወሰዷቸው አንዳንዶቹ 2 ሜትር ከ20 ምናምን ቁመት የነበራቸው አፍሪካውያን አሉ። በጣም ረዣዥሞች፣ በጣም ተክለ ሰውነት ያላቸው፣ በጣም ፋስት ማይንድ የነበራቸው ሰዎች አሉ። አሜሪካኖች ምን እንዳደረጓቸው ታውቃላችሁ? ወስደው በባሪያ ስርዓት ወስደው ነጮቹ ምን እንዳደረጓቸው ስራቸው ማባዛት ነበረ። ቁመታቸው ረጅም ስለሆነ ዩኒክ ብሪድ ስለሆኑ ልክ ምርጥ ዘር ያለው የከብት ዘር አለ እንደዛ ተብለው ስራቸው ሌላ ስራ ቁጭ ብለው ልጅ መውለድ ነበር ስራቸው። ዛት ማች ኢንሂውመን ነበር። በቀን 200 እንትን ያደርግ ነበር። 200 ልጅ ይፈጥር ነበር። ስራው ቁጭ ብሎ ያ ተክለ ቁመናው ምናምን እንዲስፋፋ ማለት ነው። ዛት ማች ብሪዲንግ የሰው ልጅ ስራ ሆኖ ማለት ነው። ስራ አንተ መውለድ ነው ተብሎ ቁጭ ብሎ ማለት ሌላ ስራ እንዳይሰራ ዛት ማች በጣም ኢንሂውመን ነበር። አሁን አስቡት። ይሄን ሁሉ በጣም ጨለማ ዘመን የቀየረው ትምህርትና መምህርነት ነው። ትምህርት ሲሰራ ብዙ አይታይም ውጤቱ፣ ቀስ እያለ ስለሚሰራ እንትን አይልም። ትምህርት ባልነበረበት የሰው ልጅ ግን ሌላ እንደሱ አይነት ሰውን ዕቃ ብሎ የሚሸጥ ሰው ልጅ ነው የነበረው። የሰው ልጅ ጨካኝ ነው የነበረው፣ መጥፎ ነው የነበረው። 1800ዎቹ ላይ ያጋጠሙ ፓንደሚክሶች፣ ወረርሽኞች፣ ፈንጣጣ እንኳን ስንት ሚሊዮን ሰዎች ጨረሰ። በትንሽ ነገር ሸብረክ የሚል ፍጡር ነው የነበረው። we are here because of education, we are here because of teachers። እንደ ሰው ልጅ መሰላሉ ጫፍ ላይ የደረስነው ትምህርትና መምህሮች፣ ትምህርት አግዞን መምህራኖች ለእውቀትና ለእንትን አብቅተውን ነው። ጃፓኖቹ የዛሬ 40 እና 50 ዓመት የጃፓን ቀጠሮ የሚባል ነበር። ጠዋት 3 ሰዓት ብትቀጣጠሩ ከሰዓት 9 ሰዓት ነው የምትገናኙት። ያበሻ ቀጠሮ እንደሚባለው ዛሬ የጃፓን ቡሌት ትሬን 1 ሰከንድ ቢዘገይ ከሚደርስበት ጊዜ 1 ሰከንድ ዘግይቶ ቢደርስ ካፕቴኑ ብዙ ጊዜ ይቅርታ ይጠይቃል ተሳፋሪዎቹ። ትላንት 5-6 ሰዓት አርፍዶ መገናኘት ኖርማል ነበር። ጃፓኖች ስለ ጊዜ ያላቸው ኮንሰፕት በዚህ ሌቨል በአጭር ጊዜ ተአምራዊ በሆነ ሁኔታ እንዲቀየር ትምህርትና መምህራን ኮንትሪቢዩት አድርገዋል። መምህራኖችና ትምህርት በሌለበት ሁኔታ የፈለገ ጂኒየስ ልትሆን ይችላል። ሞት አይቀርም፣ ያለ ጊዜ ይመጣል። የሰው ልጅ ነፃነቱ እየጨመረ የወደፊት ግስጋሴው እያደገ ነው የመጣው። ይሄ ሁሉ የሆነው በመምህርና በተማሪዎች ነው። በግለሰብ ደረጃ አሁን ብናየው ኮግኒቲቭ ዴቨሎፕመንት ላይ የሰው ልጅ አእምሮ እድገት ላይ የተለየ አስተዋጽኦ አድርጋል ይባላል። ክሪቲካል ቲንኪንግ የሚባለው ምክንያታዊነት የሚባለው
ራስን የመቆጣጠር ጥበብ ሰልፍ ሬጉሌሽን የሚባለው ሜታ ኮግኒሽን የሚባለው ነገር ይወስናል። እና የኒውሮ ሳይንስ ጥናቶች እንደሚያሳዩት ውጤታማ የሆነ መምህርነት ውጤታማ የሆነ ትምህርት የሰው ልጅን አእምሮ ብሬኑን ሪራይት ያደርገዋል ይባላል። you can completely rewrite a human's brain through effective education። ግን እንደዛ ለማድረግ የምናስተምርበት መንገድ ማተር ያደርጋል። የሰው መምህርነት የሰው ልጅ ስሜትና ማንነት ይወስናል። መምህራን ሰው ልጅ አንድ ወጣት አንድ ህፃን ልጅ ኮንፊደንስ እንዲኖረው ዲሲፕሊን እንዲኖረው ርህራሄና ሀዘኔታ ያለው ጨካኝ ያልሆነ ሰው እንዲሆን ግሮዝ ማይንድ ሴት ያለው እንዲሆን ያደርጋሉ። በመምህራንና በተማሪዎች ያለው ግንኙነት the most consequential ግንኙነት ነው። ዛስ ዋይ በጣም ትልቅ ሆነን ብዙ ነገራችን ባርገን መምህራኖቻችን ድንገት ስናገኛቸው ህፃን ይሆን የሚመስለን ለዛ ነው። the most impactful relationship ከእናትና ከልጅ በላይ ከአባትና ከልጅ በላይ ከአያትና ከልጅ በላይ ከአንድ ብሔር አባላት በላይ ከሼህ ወይ ደግሞ ከቄስ በላይ መምህራን በልጆች ላይ ከባድ ኢምፓክት አላቸው። whatever form of relationship ከማንኛውም ግንኙነት በላይ መምህርነት more consequential። ስለሆነ መምህር የተማሪዎቹን የህይወት አቅጣጫና ሙያ ይወስናል። አንድ መምህር የተማሪውን ህይወት በመሰረቱ ሊቀይር ይችላል። የህይወት ሙሉ ተማሪ እንዲሆን ጉጉት ያለው ተማሪ እንዲሆን ሊያደርገው ይችላል። ወይ በያዝ ያለው ሰዎችን በሆነ እንትን ካታጎሪ የሚያይ ሰው ሊያደርገው ይችላል። ኦፕራ ዊንፍሬ ለዚህ ታላቅነት እንዴት በቃሽ ስትባል አራተኛ ክፍል ያስተማረኝ ሚስ ዳንካን ያስተማረች ሚስ ዳንካን ጎበዝ ነሽ፣ ኢንተለጀንት ነሽ፣ አንቺ ህይወትሽ ለብዙ ሰዎች ብርሃን ይሆናል ብላ ጎበዝ ነሽና ለብዙዎች ብርሃን ትሆኛለሽ ብላ የተናገረችኝ ነገር ለዛሬ እንደበቃ አድርጎኛል ትላለች። ኦፕራ ዊንፍሬ የማንም ውጤት አይደለችም። የሚስ ዳንካን ያቺ የማናቃት የት እንደተፈጠረች ምን እንዳደረገች የማናቃት ሴትዮ ያዛች የት እንደምትኖርና ኑሮ ምን አይነት ኑሮ እንዳላት ሰምተን የማናቃት ሚስ ዳንካን ውጤት ነች። ኦፕራ ትታያለች። the most influential black woman ነች። the first የሴት ብላክ ቢሊየነር ነች። ያ ሁሉ ግን የሚስ ዳንካን ውጤት ነው። እናንተም እንደዛ መሆን ትችላላችሁ። ጥሩ ስናስተምር ተማሪዎች ከትምህርት አያቋርጡም። ጥሩ ካላስተማር ተማሪዎች ከትምህርት ይናጠባሉ። ራሱን የሚጠራጠር ተማሪ፣ በራሱ እምነት የሌለው፣ በራሱ የማድረግ አቅም የማይተማመን ትውልድ ይፈጠራል። የህይወት ጊዜ ትምህርትም ሆነ ደህንነት የሚባለው ነገር ዌልቢንግ የሚባለው ነገር ይጠፋል። መምህራን የአቻ የመማማር ስርዓት በመፍጠር ማይክሮ ካልቸር በየክላስሩም ውስጥ ማይክሮ ካልቸር ሊፈጥሩ ይችላሉ። የመከባበር፣ የጉጉት፣ የደህንነት ባህል እንዲፈጠር ሊያደርጉ ይችላሉ። እርስ በርስ የመማር፣ የመተጋገዝ፣ የመተባበር ባህል ሊፈጥሩ ይችላሉ። በጋራ የማስተማር ኃላፊነትን የመማር በጋራ በኃላፊነት የሚወስድ ትውልድ ሊፈጥሩ ይችላሉ። መምህራን ሶሻል ኢሞሽናል የሆነ ስኪል ትራንስፈር ሊያደርጉ ይችላሉ ወደ ተማሪዎቻቸው። መምህራን ግጭት ሲያጋጥማቸው ግጭት መፍታት የሚችሉ ተማሪዎች፣ ፐርስፔክቲቭ ያላቸው ነገሩን ከትልቁ ስዕል የሚያዩ በቡድን አሰራር የሚያምኑና በመሪነት የሚያምኑ ትውልድ ሊፈጥሩ ይችላሉ። ታላላቅ መምህራን ከፍተኛ የሆነ የመማር ባህል እንዲፈጠር ያደርጋሉ ይባላል። ትንንሽ መምህራን ስንሆን ደግሞ በጣም ቶክሲክ የሆነ ኢንቫይሮንመንት ይፈጥራል። መምህራን ስራቸውን ካልሰሩ መምህርነት ኢሞሽናል ስኪል ትራንስፈር ስራ ላይ ክህሎት ላይ ካልሰራ ግን
ትምህርት ቤት የብጥብጥ ቦታ ይሆናል። ጉልቤው ባለጡንቻው ደካማው የሚመታበት የሚያሳቅበት የሚያዋርድበት ቦታ ይሆናል። የቡድን ጸብ ይበራከታል። ስለሆነም ትምህርት ቤት ዕውቀት የሚገበይበት ቦታ የአብርሆት ቦታ ሳይሆን ጨለማ ቦታ ይሆናል። የጸብ ቦታ ይሆናል። በተቋም ደረጃስ መምህራን የክህሎት የልህቀት ባህልን ሊያራብሱ ይችላሉ። የሚዲዮክሪቲንም የአቨሬጅነስም ባህል ሊያስፋፉ ይችላሉ። ጥቂት የቆረጡ ብቁ መምህራን ሀገርን፣ ትውልድን፣ ወረዳን፣ ቀበሌ ሊቀይሩ ይችላሉ። ጥቂት የተበላሹ መምህራንም እንዲሁ ይህን ሊያሰናክሉ ይችላሉ። ጥናቶች እንደሚያሳዩት በትምህርት ቤት በተማሪዎች ውጤት ላይ በአንድ ትምህርት ውጤት ዓመት ላይ ከ30 እስከ 40% የሚሆነው ነገር የሚወስነው የመምህራን ችሎታ ነው። የቤተሰብ አይደለ የምን አይደለ 30 to 40% ሲንግል ሞስት መልቲፕላየር ኢፌክት ያለው እንትን ነው ማለት ነው። መምህራን የሚማሩ አንድ ቦታ ላይ ያልተቸከሉ ተቋማት ይፈጥራሉ። ካሪኩለም ዲዛይን ያደርጋሉ። ሜንተር ሆነው ያገለግላሉ። ኢኖቬተር ይሆናሉ። በተግባር ያስተማሩትን ነገር በተግባር እንትን ብሎ አክሽን ሪሰርቸርስ ሊሆኑ ይችላሉ። መምህራን ስርዓቶችን፣ አሰራሮችን ሊያባዙ ይችላሉ። መተባበር፣ ዲፕ ቲንኪንግ፣ ማስተዋል፣ መታዘብ እና የግብረ መልስ ስርዓት የሰፈነበት ከባቢ በመፍጠር ሁልጊዜ ሰልፍ ኢምፕሩቭመንት ተማሪዎች በየቀኑ የተሻሉ ሰዎች እንዲሆኑ የተሻሉ ዜጎች እንዲሆኑ ማለት። ለዚህ ሁሉ ደግሞ መምህራን መከበር አለባቸው። የመምህራን ክብር መገለጫው ዋናው በማህበረሰብ ውስጥ ያላቸው ቦታ ነው። በተማሪዎች ያሉ ቦታ ነው። መምህራን ፖሊሲ ተግባሪዎች ናቸው። መምህራን በሀገር ደረጃስ በስልጣን ደረጃ ምን ይወስናሉ? መምህራን የሂውማን ካፒታል ዴቨሎፕመንትን ይወስናሉ። ጥራት ያለው ትምህርት የኢኮኖሚያዊ የምርታማነት የኢኖቬሽን የኢንተርፕረነርሺፕ የጤናና ረጅም ዘመን የመኖር ነምበር 1 ቁጥር 1 ድራይቨር ነው። ቁጥር 1 ምክንያት ነው። መምህራን ፍትሃዊነትና ማህበራዊ መሰናሰል እንዲፈጠር ዋነኞቹ ምክንያቶች ናቸው። መምህራን የጾታ እኩልነት እንዲኖር በገጠርና በከተማ ሚዛን እንዲጠበቅ ሰዎች በምንም መልኩ በሁሉም ክራይቴሪያ እኩል እንዲሆኑ የአካል ጉዳተኞች እንዳይበደሉ ምክንያት ይሆናሉ። መምህራን ዴሞክራሲ የሚባለው ነገር እንዲፈጠር ዜግነት የሚባለው ነገር እንዲያብብ ተሳትፎ ክሪቲካል ሊትሬሲ ኢቲካል ሪዝኒንግ የሚባለው ነገር ኖርም እንዲሆን ምክንያት ይሆናሉ። ጆን ዳዌይ የሚባል ሰውዬ እንዳለው ዴሞክራሲ needs to be born anew in every generation and education is its midwife ይላል። ዴሞክራሲ በእያንዳንዱ ትውልድ ውስጥ እንደገና መፈጠር መወለድ ያለበት ነገር ነው እና ትምህርት ደግሞ የዴሞክራሲ አዋላጅ ነርስ ነው ይላል። መምህራን ሰላም እንዲሰፍን ግጭት ካጋጠመ ደግሞ ቶሎ ብለን ከግጭት ወጥተን ሰላም እንዲጸና የማድረግ ሚና አላቸው። በአጠቃላይ መምህራን ኢኖቬሽን፣ ሳይንስ እና ዓለም አቀፋዊ ተወዳዳሪነት እንዲሰፋ በማድረግ ሀገርና ስልጣኔን ይቀርጻሉ። የሚቀጥሉ ሳይንቲስቶች፣ ኢንጂነሮች፣ ሞዛርቶችን ይፈጥራሉ። ጥያቄ መጠየቅ፣ የጉጉት የኤክስፐሪሜንቴሽን ባህል ሀገራዊ ባህልና ስልጣናዊ ማንነት እንዲሆን ምክንያት ይሆናሉ። ግን የምናስተምርበት መንገድና
የምናስተምርበት ደካማ ከሆነ ውጤት አልባ መምህራን ከሆንስ ግለሰቦች፣ ቡድኖች፣ ተቋማት፣ ስርዓቶችና ሀገር የሰው ልጅና ስልጣን የሚባለው ነገር ይጎዳሉ። በምንኖርበት ዓለም ውስጥ ችግር አለ። በዓለም አቀፍ ደረጃ ለርኒንግ ክራይሲስ አለ ይባላል። የመማር ቀውስ አለ። በጣም አስደንጋጭ ዴታ ነው። በዓለም ደሃና ሀብታም አሜሪካ ሀብታም ናት፣ ኢትዮጵያ ደሃ ናት እንላለን። ቻይና እያደገች ነው፣ ሶማሊያ ወደ ኋላ ቀርታለች እንላለን። ኢትዮጵያ ህዳሴ ግድብ ሰርታለች። ኮንጎዎች ኢታጋ የሚባለውን ግድብ የዛሬ 30 እና 40 ዓመት አስበው እስካሁን አልሰሩትም። ስለሆነም አንድ ቦታ ግስጋሴ አለ፣ ሌላ ቦታ ወደ ኋላ መቅረት አለ። አንድ ቦታ ብልጽግና አለ፣ ሌላ ቦታ ድህነት አለ። አንድ ቦታ ስልጣን ግድብ አለ፣ ሌላ ቦታ ሃይ ባይ ከልካይ የሌለው ፈሳሽ አጉራ ዘለል ውሃ አለ። ከትምህርት አንጻር ስናየው ግን ታሪኩ ተመሳሳይ ነው። አሜሪካም ይሁን ኢትዮጵያ፣ ህንድ ይሁን ቻይና ለርኒንግ ፖቨርቲ አለ። እድሜያቸው 10 ዓመት ደርሶ ማንበብ የማይችሉ ካነበቡ በኋላም ቁም ነገሩን መረዳት የማይችሉ ዜጎች በዓለም ደረጃ ሰዎች የተስፋፉ ነው። በዓለም አቀፍ ደረጃ የዓለም ባንክ በ2023 ያወጣው ዴታ እንደሚያሳየው በታዳጊ ሀገራት የሚገኙ እድሜያቸው 10ኛ ክፍል ከደረሱ ዜጎች መካከል ህፃናት መካከል 70% ማንበብ አይችሉም ወይ ደግሞ ካነበቡ በኋላ ያነበቡትን ትርጉም መረዳት አይችሉም ይባላል። ይሄ ለርኒንግ ፖቨርቲ ግን አሜሪካም ጋር አለ። ቅድም እንዳልኳችሁ አንዳንድ ጊዜ ደግሞ የተቀላብጦች ነው። የአሜሪካ 10ኛ ክፍል ተማሪ የህንድ 5ኛ ክፍል ተማሪ ካሪኩለም ነው የሚማረው ይላሉ። ከሰሃራ በታች ያሉ አፍሪካ ሀገራት ለርኒንግ ፖቨርቲ ደግሞ ከ85% በላይ ነው። ድህነት ለርኒንግ ፐርስፔክቲቭም አለው ማለት። ደቡባዊ ኤዥያ ህንድን ይጨምራል። ለርኒንግ ፖቨርቲ 62% ነው። ያደጉት ሀገራት ከ10% በታች ነው። ባደጉትና ባላደጉት ሀገራት መካከል ያለው ልዩነት ለርኒንግ ነው ማለት ነው። የለርኒንግ ድህነት ነው ድህነት። እናንተ በሙሉ የልማት ሰራተኞች ናችሁ። ሁላችሁም መዶሻ አንስታችሁ በለርኒንግ ፖቨርቲ ላይ በሌላው ጭንቅላት ላይ ብታሳርፉት ሀብታም እንሆናለን። የብልጽግና የሀብት መግቢያ በሩ ትምህርት ነው። ቁልፉ ትምህርት ነው። ልክ ይሄ ቤት ከኋላ ይሄ አዳራሽ ሁሉ በሩ ቢቆለፍ መውጫ እንደምናጣ ሁሉ በድህነት በዘመናት መካከል በድህነት ውስጥ የቆየ ነው ለርኒንግ ፖቨርቲ ስለነበረ ነው። ሀብታም የበለጸገ ምን ሆነውም ለርኒንግ ፕሮስፐሪቲ ሲመጣ ነው። ያ ደግሞ የእያንዳንዱ መምህር የእያንዳንዱ ተማሪ ውሳኔ ላይ ይመሰረታል ማለት ነው። ሰዎች ክፍል ስለቆጠሩ ብቻ ተማሩ ማለት አይደለም። ስኩሊንግ ኢዝ ኖት ለርኒንግ። የምናስተምራቸው ተማሪዎች ክላስ እየቆጠሩ ነው ወይስ እየተማሩ ነው የሚለው ማረጋገጥ አለብን ማለት ነው። የስኩል አቴንዳንስ እና ለርኒንግ አውትካም እንየው። ክፍል መቁጠርና መማር ውጤት እንየው። በዚህ ዘመን ከ90% በላይ የሚሆኑ ህፃናት ታዳጊ ሀገር ላይ የሚገኙ ትምህርት ገበታ ላይ ናቸው። ስድስተኛ ክፍል የሆኑ ተማሪዎች ተጠንቶ ግንዛቤያቸው የሁለተኛ ክፍል ነው። ማትማቲካል ሊትሬሲያቸው ሲጠና በቃ የአንደኛ ክፍል የሁለተኛ ክፍል በታች ነው። አንድ የነጋዴ ልጅ አሉ። አባቱ እህል ነጋዴ ናቸውና ገጠር እህል ለመግዛት ሲሄዱ አሁን አንድ አርሶ አደር አንድ ኩንታል ይዞ ቢሄድ እና ለ1 ኪሎ 100 ብር ቢሆን ለ100 ሲሆን 10 ሺህ ብር ነው አይደል? እና እንግዲህ አርሶ አደሮቹ ማባዛት ምናምን አይችሉም።
እና እንትን ሲሉ 100 ኪሎ ግራም ነው ይላቸዋል። ለአንድ ኪሎ ግራም 100 ብር ነው 9000 ብር ነው ብለው ይሰጧቸዋል። አርሶ አደር የዋህ ነው ተቀብሎ ይሄዳል። 10000 ብር ነው ምናምን ብሎ አይከራከርም። እና ይሄ ልጅ ለምዶበት ያው ትምህርት ቤት ክላስ ይሄዳል። እና የሂሳብ መምህሩ 100 ሲባዛ 100 ስንት ነው ይለዋል። ልጁ 9 ይሻለ እና 10ኛ ክፍል እኮ ነው አንተ ይሄን ሳትማር እስካሁን ብሎ ወላጅ አንጣ ይለዋል። እና ወደ አባቱ ይሄድና አባቴ ወላጅ እንሂድ ትምህርት ቤት ወላጅ አምጣ ካላመጣህ አትገባም ተብያለሁና እንሂድ ይለዋል። አንተ ምን ሆነህ ነው ምናምን ይለዋል። አይ 100 ሲባዛ 100 ጠይቆኝ 9000 ብዬ ነው። አንተ ጅል 100 ሲባዛ 100 10000 አትልም ነበር? አይ አርሶ አደሩ እንደምናጨበረብረው 1000 ብር ልወስድበት ብዬ ነው አለ። እንደዛ ነው እየሆነ ያለው ነገር። የትምህርት አክሰስ እየተስፋፋ ነው። ለርኒንግ ግን በዛ ደረጃ የተስፋፋ መሆኑን ማረጋገጥ ያስፈልጋል። የመምህራን መቅረት ደግሞ ቁጥሩን እያያችሁት ነው። ጥናቶች ናቸው። መምህራን ዘግይቶ ትምህርት ቤት መድረስ እሱ ትውልድን ይቀጫል። ከመምህር በላይ ታይም ኮንሺየስ መሆን ያለበት ፍጡር የለም። ለምን እንትኑ ፐሬዷ በትምህርት በሰዓት ናት የምትገደበው። ኢትዮጵያ ውስጥ እንደ መምህር ታይም ኮንሺየስ መሆን ያለበት ሰው የለም። መንግስት ሰራተኛ 2 ተኩል ገብቶ መሀል ላይ እንትን ብሎ ምናምን መቆየት ይችላል። መምህር ግን 5 ደቂቃ ቢዘገይ የትውልድን 5 ደቂቃ ነው የሚሰርቀው። የመምህርነት ሪተርን ኦን ኢንቨስትመንት አርኦአይ አስገራሚ ነው። የመምህርነት እና የትምህርት ኢኮኖሚያዊ ኃይልን ስናይ ለምሳሌ እያንዳንዱ አንድ ተጨማሪ ዓመት ትምህርት ላይ የምናውለው የተጨማሪ ዓመት የህይወት ሙሉ ዘመናችን ኢንካም በ9% እንዲጨምር ያደርገዋል ይባላል። ጥራቱ የጠበቀ አንደኛ ክፍል፣ ሁለተኛ ክፍል ኬጂ ትምህርት በውጤታማነት ከኮስት ኢፌክቲቭ አንፃር በዋጋም በውጤታማነት አንፃር ስናየው ከተጨማሪ የቴክኖሎጂ ወይ ደግሞ ሌላ አይነት ካሪኩለም በላይ በ3 እጥፍ ውጤታማ ነው ይባላል። ሴቶች በነቂስ በከፍተኛ ደረጃ ወደ ትምህርት ገበታ እንዲመጡ ማድረግ ጂዲፒን በ2 እጥፍ ያባዛል ይባላል። ኦፍ ኮርስ ሎወር ፈርቲሊቲ ያመጣል። ግን ደግሞ የህፃናት በህይወት የመቆየት የህፃናት ጤንነት በከፍተኛ ደረጃ ይጨምራል ይባላል። የወርልድ ባንክ የ2022 ሪፖርት እንደሚያሳየው ለርኒንግ ፖቨርቲ የሚባለው የመማር ድህነት የሚባለው ነገር ሲቀንስ ከ28% በላይ የሆነ የጂዲፒ ቡስት ይመጣል ይባላል። የመምህራን ጥራት ሲጓደልስ አፍሪካ በየአመቱ 129 ቢሊዮን ዶላር ትከስራለች። ጥራቱን የጠበቀ የመማር ሂደት ስለሌለ ማለት ያደገው የኦኢሲዲ ሪፖርት እንደሚያሳየው ዝቅተኛ የመማር ባህል ምክንያት ያደጉት ሀገራት በትሪሊዮን ዶላር የሚቆጠር ጉዳት ይደርስባቸዋል። ዝቅተኛ የለርኒንግ ስኮር ያላቸው የመማር ደረጃ ያላቸው ሀገራት በወጣቶች ስራ አጥነት ከፍተኛ ናቸው። በኢኮኖሚ ትራንስፎርሜሽን በጣም ዝቅተኛ ናቸው። ለርኒንግ ዲተርሚንስ ኤቭሪቲንግ። በትምህርት ጥራት ውስጥ ዋነኛው ነገር የመምህራን ጥራት ነው። መምህራኖች ክላሪቲ ካላቸው፣ የመምህራኖች ኤክስፔክቴሽን፣ የመምህራኖች ግብረ መልስ፣ የመምህራንና የተማሪዎች ግንኙነት፣ ይሄ ኮሌክቲቭ ቲቸርስ ኢፊካሲ የሚባለው ከፍተኛ ኢምፓክት የሚያመጣ በድህነትም በእድገትም ላይ ከፍተኛ የሚያመጣ እንትን ነው እና ምን ይባላል በጣም ጎበዝ መምህር ሃይ ፐርፎርሚንግ በሆነ መምህር የተማረ ተማሪ ለ3 ዓመታት የተማረ ተማሪ ከአቻዎቹ በሁሉም መስክ በህይወቱ በኢንካሙ በምኑ ከ50% በላይ ሊበልጥ ይችላል ይባላል። 3 consecutive years of education higher performing የሆነ ቲቸር እንትን ማለት ጥሩ አቅም በሌላቸው መምህራን ለ2 ዓመት የተማረ ተማሪ በህይወት ዘመኑ ሌሎቹን ከሱ በጥሩ ሁኔታ ከተማሩ ተማሪ ካቻፕ ማድረግ አይችልም፣ ሊደርስባቸው አይችልም። ኢቭን ሌላ እንደገና ትምህርት ሌላ ቦታ ብናስገባው early እንትን ሚስ ያደርገ ማለት ካቻፕ ማድረግ አይችልም ይላሉ። የትምህርት ጥራት ኦር የትምህርት ብልሽት
ኮምፓውንድ ኢፌክት አለው፣ የሚባዛ ውጤት አለው። አሁን ባንክ ብድር ተበድራችሁ ብትከፍሉ 10,000 ብር ተበድራችሁ 9,000 ብሩን ብትከፍሉ የሚቀጥለው አንሶ ነው። ባትከፍሉ ደግሞ ወለዱ ጨምሮ ኮምፓውንድ ነው የሚሆነው። የትምህርት ጥራትም ሆነ የትምህርት ጥራት መውደቅ ውድቀት በአዎንታም በአሉታም ኮምፓውንድ ኢፌክት ነው ያለው ማለት። ጥራቱን የጠበቀ ትምህርት ሲሰጥ የህፃናት በጨቅላነት መሞት ይቀንሳል። ሴቶች ትምህርት ገበታ ላይ ሲገኙ የህፃናት ሞት በ10% ይቀንሳል ይባላል። ኤርሊ ሜሬጅ የሚባለው ነገር ይጠፋል። ዜጎች በአገራቸው ጉዳይ ላይ ይመክራሉ፣ ከፍተኛ ተሳትፎ ያደርጋሉ። ኢኖቬሽን እና ፓተንት ይጨምራል። ወንጀል ይቀንሳል። እኔው ለምሳሌ ሲንጋፖር እንያት። ሲንጋፖር ሁሉም መምህራን ማስተርስ እንዲኖራቸው አደረገች። ትምህርት ቤቶችን ኦቶኖሚ ሰጠች። አሁን ሎው ስትረስ ያለው ሃይ ኢኩዊቲ ያለው በትምህርት አንደኛ ምናምን ትባል ሀገር ናት። መምህርነት የመምህራን ጥሪ ዜጎቹን ከመሃይምነት ካላዋቂነት ከፍራቻ ነፃ የማውጣት ሂደት ነው። መምህራን ተማሪዎችን ለስራ ብቻ አይደለም የሚያዘጋጁት፣ ለህይወት ለእውነትና ለአገልግሎት ነው የሚያዘጋጁት። መምህራን የሚተክሉት ፍሬ ነገ ጠዋት የማይቀነጥቡት የማይበሉትን ፍሬ ለነገ ታላቅነት እንዲሆን ነገ ሌሎች የሚበሉትን ፍሬ ነገ ሌሎች የሚጠቀሙበትን ፍሬ ዛሬ ችግኝ የሚተክሉ ሰዎች ናቸው። ቲቸርስ ፕላንት ሲድስ ኦፍ ግሬትነስ whose fruits the teacher may never live to see ይባላል። መምህራን በአንሸንት በጥንታዊት ጊዜ ፔዲያ ይባሉ ነበረ። ሆሊስቲክ ፎርሜሽን ማለት ነው። የሰው ልጅ ሙሉ ስብዕና የሚቀርጹ ሰዎች ነበሩ። ስለሆነም በግሪክ ጊዜ ትምህርት የሚባለው ነገር መንፈስን የሚያዋቅር ነገር ነበር። በኮንፊሽየስ ቻይና መምህሮች ሞራል ኤግዛምፕለርስ ነበሩ፣ የስነ ምግባር ልኬቶች ነበሩ። ስለሆነም ቨርቹ፣ ማህበራዊ ሰላም፣ ትምምን፣ ሶሻል ሃርመኒ የሚባለውን ነገር ቀርጸዋል። በኢስላሚክ ወርቃማው ዘመን መምህርነት ኡስታዳህ ይባል ነበር። ማስተር፣ ሜንተር፣ ጋይድ እንደማለት ነው። ስለሆነም መምህርነት በዛ ዘመን የተባረከ የእውቀት አስተላላፊነት፣ የተቀደሰ እውቀት አስተላላፊነት ማለት ነው። በአፍሪካን ኦራል ትራዲሽን ደግሞ መምህርነት እንደ ስቶሪ ቴለርነት፣ እንደ ትርክ ተራኪነት፣ እንደ አቅጣጫ አመላካችነት ይታይ ነበር። ስለሆነም የትውስታ የፍትህና የማንነት ጠባቂነት ነበር መምህርነት። መምህርነት በአገር በቀል ስርዓት ውስጥ በአገር በቀል እውቀት ውስጥ ተፈጥሮ፣ ባህል፣ ትርክት የማስተማር ስራ ነበረ። ስለሆነም ማህበረሰብ እንዲቆይ እንዳይጠፋ፣ ሰዎች በብቸኝነት እንዳይጠቁ፣ የኛ ነው የሚሉት ማህበረሰብ እንዲኖር ስለ ምድሪቷ ብቻ ሳይሆን አንገታቸውን ቀና አድርገው ባይናቸው ህዋውን እንዲያዩ የሚያስችል ኢንላይትመንት የሚያመጣ ነበር። መምህርነት ለኛ ምን ይሆናል? መምህርነት ለሙያ ተብሎ መምህርነት ሙያ አይደለም። መምህርነት ክፍያ አይደለም። መምህርነት ጥሪ ነው። ሰዎች አንድን ነገር ሙያዬ ነው ብለው ሲያስቡ ምን ያደርጋሉ? የሚያስተምሩት ለውጤት ነው። ይሄ ጥሪ ነው ብለው ኮሊንግ ነው ብለው ሲያስቡ የሚያስተምሩት ለትራንስፎርሜሽን ነው። አንድን ነገር ሙያዬ ነው ብለው ሲያስተምሩ፣ መምህርነትም ሙያዬ ነው ብለው ሲከውኑ ምን ያደርጋሉ? እውቅና ይፈልጋሉ ሲያስተምሩ። መምህርነት ጥሪ ነው ብለው እንትን ሲሉስ የሚሰሩት ለአሻራ ነው። መምህርነት ሙያ ነው ብለው ሲያስቡ የሚከተሉ ስርዓቱን ነው፣ ወጉን ነው። መምህርነት ጥሪ ነው ብለው ሲያስቡ የሚከተሉ ጥያቄ ነው፣ ስርዓትን መገንባት ነው። የማስተምረው ሙያዬ ስለሆነ ብለው ሲያስቡ የሚሰሩት የሚፈጽሙት ግዴታቸውን ብቻ ነው። ግዴታቸውን ይወጣሉ፣ ከዛ ውጭ አይሰሩም። ጥሪ ነው ብለው ሲያስቡ ግን የሚተውት ተልእኮን ነው፣ ሚሽንን ነው። ከሰጣቸው ግዴታ በላይ ብዙ ነገር ይሰራሉ። የምሰራው ሙያዬ ነው ብለው ሲያስቡ የሚከውኑት ካሪክለሙን ብቻ ነው። ካሪክለሙ ያዘዘውን ብቻ ነው የሚፈጽሙት። ይሄ ጥሪ ነው ብለው ሲያስቡስ
የሚያዋቅሩት መንፈስንና ማህበረሰብን ነው። 24 ሰዓት አስተምረው አይደክማቸውም። ስለሆነ መምህርነት ፐርሰናል ኮሊንግ ነው፣ የግለሰብ ጥሪ ነው። ታሪካችሁን፣ ስጦታችሁን፣ ድካማችሁን እና ዓለምን የምታዩበት መነጽር ለሌሎች የማጋራት ጥበብ ነው። መምህርነት ማለት በልጅነትህ እያለህ መምህር እንዲሆን የምትፈልገው ነገር የማካካሻ መንገድ ነው። እናንተ መምህራን ናችሁ። ትላንት መምህራን እያላችሁ መምህሬ ቢሆን ማለት ትትሉ ነበር። ዛሬ መምህር ስትሆኑ እሱን ነው መፈጸም ያለባችሁ። አይዲያሊ መምህራችሁ እንዲሆነው የምትፈልጉትን ነገር ለዚህ ትውልድ መስጠት አለባችሁ። መምህርነት ደግሞ የግንኙነት ጥሪም ነው። የማየት የማረጋገጥ እና ሰዎችን ከፍ የማድረግ እነማንም ተማሪዎችን የማይታየውን ተማሪ የማየት በራሱ የሚጠራጠረውን ተማሪ በራሱ እንዲተማመን ማድረግ ዝቅ ብሎ ያለውን ተማሪ ከፍ ብሎ እንዲታይ የማድረግ ጥበብ ነው። ስለሆነም መምህርነት ምን ይባላል? to be a teacher is to be a mirror that reflects back potential not limitations። መምህር መሆን ማለት በሰዎች ላይ ያለውን ንጥረት የሚያይ ሰው አይደለም። መምህራን በሰዎች ላይ የማይታየውን የተደበቀውን ፖቴንሻል እምቃቅም የሚያሳዩ መስታወቶች ናቸው ይባላል። መምህርነት ሞራል ኮሊንግ ነው፣ የሞራል ጥሪ ነው። እውነትን፣ ፍትሃዊነትን፣ እኩልነትን ፕሮቴክት የማድረግ ነው። መምህርነት ኢንቴሌክቹዋል ጥሪ ነው። ጉጉት፣ ኢንኳየሪ፣ የህይወት ግሉ ተማሪነት ማቋቋም ነው። ስለሆነ መምህርነት ማለት መልስ ብቻ አይደለም፣ የተሻለ ጥያቄ መጠየቅ ጥበብም ነው ማለት ነው። መምህርነት ዜግነታዊና ሀገራዊ ጥሪም ነው። ዜጎቹን ተማሪዎች ብቻ ሳይሆን ዜጎችን፣ ትውልድን ብቻ ሳይሆን ሀገርን፣ የዛሬውን ብቻ ሳይሆን ከነገ ወዲያ የሚመጣው ትውልድን የሚገባው ሀገር መወረስ ነው። አንድ ታላቅ ሰው እንዳለው a teacher doesn't just teach, they testify to what kind of the world is worth building ይላል። መምህራን ዝም ብሎ የሆነን ዕውቀት የሚያስተምሩ ሰዎች አይደሉም። ለሰው ልጅ ነገ የምትገባውን ዓለም ልትፈጠር የሚገባውን ዓለም ዛሬ እንዲያይ የሚያደርግ ፍጡራን ናቸው። በአጠቃላይ መምህር በማህበረሰብ ውስጥ ሻማ ማሽዋብሪ ነው፣ ሀገር ገንቢ ነው፣ መስታወት ነው፣ የአትክልት ባለሙያ ነው፣ ጠባቂ ነው፣ ዋኚ ቀያሽ ነው። ስለሆነም እናንተ መምህራን ስለሆናችሁ ዳይሬክተሮች ስለሆናችሁ መምህርነት ጥሪ ከሆነ የትምህርት ስርዓት የሚመረምራቸው መሪዎች መምህራንን የምትመሯቸው መምህራን ምን ማድረግ አለበት? ለሞራል ሚሽን ማብቃት አለበት። ለትልቁ ተልእኮ ለትልቁ ስዕል ማብቃት አለበት። መምህራን በሙሉ የበቁ መሆን አለባቸው። በአእምሯቸው፣ በልባቸው፣ በዓላማ የበቁ መሆን አለባቸው። ሆልነስ ያስፈልጋቸዋል። በደሞዝ ሳይሆን በሪኮግኒሽን በሪነዋል ለሰሩት ጥሩ ስራ ሪኮግናይዝ በማድረግ አይዟችሁ በማለት ለስራቸው እንዲተገቡ ማድረግ እንችላለን። ሮበርት ፍሮስት እንዳለው መምህራን አስተማሪዎች ብቻ አይደሉም፣ አንቂዎች ናቸው ይላል። ሶክራተስ ደግሞ education is the kindling of a flame not the filling of a vessel ይላል። ትምህርት ማለት ፍሌም ዕውቀት ነው፣ እሳት ነው። ዕውቀት በእሳት ይመሰላል፣ በፋየር ነው የሚመሰለው። ለምን? እሳት ምንድን ነው የሚያደርገው? ለምሳሌ ዶሮ እንደታረደች አትበሉትም አይደል? እሳት ላይ ሲገባ የሚበላ ይሆናል። ይሄ ክፍል ሙሉ ጥቅም ተደርጎ ተዘግቶ ይሄ መብራት ቢጠፋ ጨለማ ነው የሚሆነው። እሳት ቢገባበት ብርሃን ቢገባበት ይሄም እሳት ስለሆነ እንትን ይላል። የሆነ ነገር የማይበላ የሚበላ ያደርገዋል፣ ጨለማን ብርሃን ያደርገዋል። ዕውቀትም እንደዛ ነው። ትምህርት ማለት የሆነ ባዶ በርሜልን ውሃ መሙላት አይደለም። it's not the filling of a vessel። ትምህርት ማለት ጨለማን ማብራት ነው። የጠፋ ሻማን እንትን ማለት ነው። ሄንሪ አዳምስ እንዳለው a teacher affects eternity, they can never tell where their influence stops። መምህር ትውልድን
ከባቢን ሀገርን ብቻ አይደለም ኢተርኒቲ ነው ዘላለማዊ ነው በውጤቱ በተጽዕኖ መምህር አስተምሮ ተጽዕኖ የት እንደሚደርስ አይታወቅም አያቆምም የትም ቦታ እናንተ ጥሩ መምህራን ሆናችሁ ጥሩ የትምህርት መሪዎች ሆናችሁ ትውልድን ብትቀርጹ በእናንተ በጥሩ ሁኔታ ያደገው የተማረው ሰው የሚቀጥለው ትውልድ ይቀርጻል የሚቀጥለው ትውልድ ደግሞ ያኛውን ትውልድ ይቀርጻል ለምን የዛ ሁሉ መሰረት ግን እናንተ ናችሁ so your influence doesn't stop anywhere ማቆሚያ የለውም የሰው ልጅ እስኪሞት ድረስ ሀገራ እስኪጠፉ ድረስ ይሄ ይመጣል የሚባለው የዱምስ ላይ ምናምን የሚመጣ ከሆነ ያለ መጨረሻ ላይ ይባል የለ እሱ ሲመጣ እስከዛ ድረስ ነው መጥፎም ከሆነ እዛ ድረስ ነው ጥሩም ከሆነ እዛ ድረስ ነው እና ኮንፊሽየስ እንዳለው if you want to plan for 100 years educate your people ይላል ለመቶ ዓመት እቅድ ማውጣት ከፈለጋችሁ ዜጎቻችሁን አስተምሩ ማለት ነው teachers are the builders of invisible cathedrals ይላል መሪዎች የማይታየን ካቴድራል የሚገነቡ የማይታይ የተቀደሰ ቦታን ግዙፍ ቦታን የሚገነቡ ሰዎች ናቸው ማለት ነው ሶ ሌላው ነገር ስለሚረዝም የሚቀጥለው ድረስ እንገናኝ በዚህ እናቆም በጣም አመሰግናለሁ